በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ኢየሱስ ክርስቶስ በቀራንዮ አደባባይ በደሙ የዋጃችሁ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ አእይንተ እግዚአብሔር አበው ካህናት ቡራኪያችሁ ይድረሰኝ። አሃው ዲያቆናት የቤተ ክርስቲያን ጌጦቿ ከዋክብት ምእመናን አባቶች እናቶች ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላምታዬ ለሁላችሁ ይድረሳችሁ። እንደምን አላችሁ? ሞትን ድል አድርጎ ሙስና መቃብርን አጥፍቶ ሕይወት የሰጠን የዓለም መድኃኒት ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ዛሬ ረድኤተ እግዚአብሔርን አጋዥ በማድረግ በተለይ በዩቲዩብ ላይ በቲክቶክ በግልም ስለምነታችሁ መልስ ለመስጠት ሁሉ ጊዜ የተዘጋጃችሁ የኦርቶዶክስ ልጆችና አጠቃላይ ምእመናን የካህዲያንን አካያድ ምክንያት ስለመቁረጥ ዛሬ የማስታውሳችሁ አለ። ለዚህም የነቢያትን የሐዋርያትን የሊቃውንትን ጉባኤ የባረከ እግዚአብሔር የኔና የናንተንም ይባርክልን። ስላንዱ ፈንታ 30 60 መቶ ያማረ ፍሬ እንድናፈራ እሱ እግዚአብሔር መንፈስ ቅዱስ በኔም በባሪያው በእናንተም በሁላችሁ አድሮ ይኑር። የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ቤዛዊተ ዓለም እማምላክ ወላዲተ አምላክ አማላጅነቷ ከሁላችን ጋር ይሆንልን። በሐዋርያቱ መካከል መንፈስ ቅዱስን ሲቀበሉ እንደነበረች በእኔና በእናንተም ጉባኤ ውስጥ ለዘላለም ትኖርልን። ሰው ለሰው አስተዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ራሱ እግዚአብሔር ነውና የምትሰሙትን በልባችሁ ጽላት ይጻፍላችሁ። ለኔም ለምናገረው ማስተዋሉን ምስጢሩን እንዲገልጽልኝ የቃሉን ደጅ እንዲከፍትልኝ ሁሉ ጊዜ በጸሎታችሁ አስቡኝ። የቃል የሚሰማችሁ ሁሉ ሐሳብ ሊናችሁ በሰማያት ይኑር። የምትሰሙትን ቃል አስተውሉ። ልቡናችሁንም ለሰራዊት ጌታ ለእግዚአብሔር አስማርኩ። ስለ ካህዲያን ምክንያት ስለመቁረጥ በሰሞኑ ስላለው ስለተነሱ አንዳንድ ጥያቄዎች በተለይ ድንግል ማርያም ቤዛዊተ ዓለም ትባላለች አትባልም በሚለው ሐሳብ ላይ ካለው ንግግሮች ወንድሞች እህቶች ካደረሳችሁኝ ያንዳንድ ሰዎች አስተሳሰብ የተነሳ የዛሬውን ትምህርት ላስተምር ወደድኩ። እግዚአብሔርን ፈቀደ። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ እንደተናገረ እኛን ሊመስሉ የሚወዱ ግን ያልሆኑ ሐሰተኞች አገልጋዮች ሐሰተኞች ሐዋርያት ከነሱ ምክንያትን እቆርጥ ዘንድ ይህን እላለሁ እንዳለ እኔም ይህን እላለሁ። ነገሩ እንዴት ነው ብትሉኝ ለምሳሌ ባለፈው የተነሳው ነጥብ ምንድነው? ኢየሱስ ክርስቶስ ብቻ ነው ቤዛ የሚለው እዚህ ላይ ምንም ችግር የለብንም የኦርቶዶክሶች። ቀጥሎ ያለው ነበር አከራካሪው። ፍጡር ቤዛ ሊባል አይችልም፣ ቤዛዊተ ዓለም ድንግል ማርያም ማለት ልክ አይደለም የሚል ነው። ይሄን ሐሳብ ያነሱት አቡነ ገብርኤል ናቸው። አቡነ ገብርኤል ኦርቶዶክሳዊ ናቸው። ስለተሳሳተው ትምህርት ይቅርታ ጠይቀውበታል። ከአባቶቻቸው ከወንድሞቻቸው ጋር ይነጋገራሉ። አቡነ ገብርኤል የኦርቶዶክስ ተዋህዶ ሰው ናቸው። ግን ውጭውጭውን ነው ነጋሪት ሲመታ የነበረ አስተሳሰብ አንደኛ አቡነ ገብርኤልን አላወቃቸው፣ ሁለት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን አያውቅም
በተለይ በመንፈቅናው ዓለም ያሉ ሰዎች ማለት ነው። በተለይ ጴንጤ በተለምዶ የሚባሉ ጴንጤዎች እንዳልኳችሁ በሁለት ይከፈላሉ። መጽሐፍ ቅዱስ የሚያውቁ ድሮ ጀምሮ የምናውቃቸው ጴንጤዎች አሉ። እኔ በአገሬ የማውቃቸው አንድ ጴንጤዎች ነበሩ። በጣም የተባረኩ ቤተሰቦች ነው የማውቀው። በጣም የተባረኩ ቤተሰቦች የድሮ ጴንጤ እያልን ወይም የአዲስ ጴንጤ የሚባለው አይነት ሳይሆን አሁንም እምነታቸውን ጠብቀው የራሳቸውን ቤት ይዘው የሚሄዱ አሉ። ሁለተኞቹ ደግሞ በተሐድሶ መንፈስ ያሉት ወይ በዚህ እምነት የሉ ወይ ከጴንጤው ጋር ዘልቀው አልገቡበት የውሃ ላይ ኩበት ካንድ አልሆኑ እንደዛ አይነት መንፈስ ያላቸው አሉ። ስለዚህ ልዩነት አለ። እነዚህ ሰዎች አካሄዳቸው እንዴት ነው? በምን አይነት ሁኔታ ነው የሚሄዱት ለሚለው ለአጠቃላይ ግን የክደት አሰራር ምክንያት ቆርጥ ዘንድ ቀጥሎ ያሉትን ነጥቦች ላንሳላችሁ። ይሄ ምንድነው? የሰይጣንን አሰራር ካወቅን የካህዲያንን አሰራር እናውቀዋለን። ሰዎች የሚያስፈልጋቸው ኦርቶዶክሳውያን የሚያስፈልጋቸው ሰይጣንን ማወቅ ነው። ከዛ ሰይጣን እንዴት እንደሚሰራዩና ካህዲያን እንዴት እንደሚሰሩ ተመልከቱ። አንደኛ ጥቅስ ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ከምድር አራዊት ሁሉ እባብ ተንኮለኛ ነበረ የሚል ቃል ታገኛላችሁ። እባብ ተንኮለኛ ነበረ የሚለው ለምንድነው እባብ ተንኮለኛ የሆነው የሚለውን ስታገኙ ገና ዲያብሎስ ስላደረበት ሳጥናኤል ስለተዋሃደው እንጂ እባብ በራሱ ተንኮለኛ አልነበረም። ካህዲያን ሰዎች ክርስቶስን የሚክዱ የድንግል ማርያምን ምልጃ የሚክዱ እሳታውያን መላእክትን የሚክዱ ስለ ክርስቶስ ደማቸው የፈሰሰ ሰማዕታትን የሚክዱ የነቢያትን ክብር የሚክዱ የሐዋርያትን ረድኤት የሚክዱና የሚዳፈሩ መስቀልን የሚክዱ በፊልጵስዩስ ምዕራፍ 3 ቁጥር 16 ላይ እና ቁጥር 17 ጳውሎስ ሐዋርያ ስለነሱ ያለቀስሁ ላለው የመስቀል ጠላቶች ሆነው ይመላለሳሉ። ክብራቸው በነውራቸው ነው። ሆዳቸው አምላካቸው ነው። እያለቀስኩ ነው የምናገረው ያላቸው ሰዎች ለምንድነው እንዲህ ያላቸው ሐዋርያው ቢሉ እንደ እባቡ በተፈጥሯቸው ክፉ አልነበሩም። ከዲያብሎስ አሰራር ጋር ግን ሲዛመዱ ሲዋሃዱ ያኔ አስተሳሰባቸው ሁሉ ክፉ ይሆናል። ስለዚህ ኦርቶዶክሳውያን በተለያየ ስለምነት የምትነጋገሩ ሰዎች በጣም አስተውላችሁ የምትሄዷቸው በነገራችን ላይ ከዚህ ትምህርት ቀጥሎ መነግራችሁ ሁለት ወሳኝ ነጥቦች ስላሉ እነሱን በሁለቱ በሚቀጥሉት ቀናት ውስጥ ታዋቸዋላችሁ። አሁን ግን እባብ ምንድነው ያደረገው? ሰይጣን ምንድነው ያደረገው? ይሄን ለማለት የጳውሎስን ቃል የቅዱሱን የተባረከ ሐዋርያ ቃል ደግሞ ላንብብላችሁ። ኦሪት ዘፍጥረት ምዕራፍ 3ን እንዳያዛችሁ አሁን ደግሞ የምንሄደው ሁለተኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 12 ጀምሮ ያለውን ቃል ላንብብላችሁ። አምላካችን መንፈስ ቅዱስ በእኔም በእናንተ አድሮ ይኖር። ምን ይላል ሐዋርያው? ነገር ግን በዚያ በሚመኩበት እንደኛ ሆነው ሊገኙ ምክንያትን ከሚፈልጉት ምክንያትን እቆርጥ ዘንድ አሁን የማደርገውን ከዚህ ወዲህ ደግሞ አደርጋለሁ። እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና ቅዱስ ጳውሎስ አሁን የሚነግረንን ልብ በሉ። ስለማን ነው የሚነግረን? ስለ ውሸተኞች ሐዋርያትና ስለ ተንኮለኞች ሰራተኞች። ከካህዲያን ምክንያትን ቆርጥ ዘንድ ይሄን እላለሁ።
ከከንቱ ኦርቶዶክስን ከሚጠሉ ሰዎች ምክንያቱም ቆርጥዛል ራሳቸውን ሐዋርያ ራሳቸውን ክርስቲያን ራሳቸውን መጽሐፍ ቅዱሳዊ በማድረግ የሚመጡ ስላሉ ሐዋርያው ጳውሎስ ምን አለ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ተንኮለኛ ማለት ምን ማለት ነው ሰፈር ውስጥ ተንኮለኛ ሰው ልታውቁ ትችላላችሁ ተንኮለኛ ሰው ምንድነው ዘፍጥረት ምዕራፍ 3 ቁጥር 1 ከምድር አራዊት ሁሉ እባብ ተንኮለኛ ነበር ሐዋርያው ጳውሎስ ደግሞ የሚነግረን ምንድነው ተንኮለኞች ሐዋርያት ስለዚህ ተንኮለኞቹ ሐዋርያትና እባብ የተማሩት ከመምህራቸው ነው መምህራቸው ሳጥናኤል ነው ስለዚህ ዛሬ የኦርቶዶክስ ጠላቶች የመብርሃን ጠላቶች ኢየሱስ ክርስቶስ አምላክ አይደለም አማላጅ ነው በሚል የወደቁ ብዙዎች ጸረ ማርያም የሆነ አስተሳሰብ ያላቸው ሰዎች የሚያመጧቸው ነገሮች ልብ ማለት ይኖርባቸዋል ቀጥሎም እንደሚነግራቸው ሐዋርያው ጳውሎስ ከዘፍጥረት ምዕራፍ 3 ጋር ነው የሚያገናኘው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ይህ ድንቅ አይደለም ይላቸዋል ሐሰተኞች ሐዋርያትና ተንኮለኞች ሰራተኞች እንደኛ ሊሆኑ ይፈልጋሉ እንደኛ ሐዋርያት እንደኛ ነቢያት ለመባል ይፈልጋሉ ግን እነሱ ምንድናቸው አንደኛ ውሸተኞች ሁለተኛ ተንኮለኞች ውሸታም ነው ተንኮለኛ ነው ይዋሻል ተንኮሉን ያደርጋል ስለዚህ ይህ ድንቅ አይደለም የሚለን ብርሃን ዓለም ቅዱስ ጳውሎስ ምን ሊነግረን ነው መሰላችሁ ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና ሰይጣን ራሱ የብርሃንን መልአክ እንዲመስል መልኩን ይለውጣልና ገብርኤልን ለመምሰል ሚካኤልን ለመምሰል ዲያብሎስ መልኩን ይለውጣል ኦርቶዶክሳውያን ብዙ መጽሐፍት ስላላችሁ ታውቃላችሁ አፎሚያ ጋር እንዴት እንደሄደ ታውቃላችሁ አዳምና ዮሐንስ ሱባኤያቸውን ሲያቋርጥ እንዴት እንደሄደ ታውቃላችሁ አፎሚያ ጋር ሚካኤል ነኝ ብሎ አዳምና ዮሐን ጋር እንደገና ገብርኤል ነኝ ብሎ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ከማን የተማሩት ከሳጥናኤል እባቡም ተንኮለኞቹም ሐሰተኞቹም ሐዋርያትና ሰራተኞች ከዲያብሎስ የሚማሩት ትምህርት ነው ስለዚህ ዲያብሎስ ምን አደረገ እና ወደ ሰሞኑ ንግግር እገባላችኋለሁ ዲያብሎስ ምን አደረገ በእባብ አደረ እባብ ተንኮለኛ ነበር የተባለ ከዛ ምን አደረገ ሄደ ወዴት ነው ሄደው ወደ አዳምና ወደ ሔዋን ሄደ አዳምና ሔዋን ጋር ሄዶ ምንድነው ያረጋቸው የእግዚአብሔርን ቃል ለወጠ በቃ ይሄ ነው ትልቁ ነገር ዛሬ ውሸተኞች ሐዋርያት ተንኮለኞች ሰራተኞች የተሐድሶ እንቅስቃሴ ተብሎ የሚነገሩ ሰዎች ሁሉ አንደኛ ውሸታም ሁለተኛ ተንኮለኞች ናቸው በአሰራራቸው ግልጽ ነው ስለዚህ እግዚአብሔር የተናገረውን ቃል ማጣመም ማለት ነው የሰይጣን ሥራ ወይም የተንኮለኞች ሰራተኞች ሥራ የውሸተኞች ተንኮለኞች ሥራ ማጣመም እንዴት እግዚአብሔር አዳምና ሔዋንን ምን ትእዛዝ ሰጣቸው ከዚህ ዛፍ ቆርጣችሁ ነክታችሁ እንዳትበሉ አላቸው የበላችሁ ቀን ሞትን ትሞታላችሁ ይሄ ማቃል ነው የእግዚአብሔር ኦርቶዶክሳውያን ስሙኝ የእግዚአብሔር በረከት ይደርባችሁና አስተውሉ እግዚአብሔር ምን አለ ከዚህ ዛፍ አትንኩ አትብሉ የበላችሁ ቀን ትሞታላችሁ አለቀ የማ ትእዛዝ ነው የእግዚአብሔር እባቡ መጣ በእባቡ ውስጥ ማን አድሯል ሰይጣን አድሯል እባቡ አሁን ምንድነው መሳሪያ ነው ካህድ ነው ተንኮለኛ ነው ሐዋርያ ሆኖ ነው የመጣው እባቡ በእባቡ ውስጥ ነው የመጣው ሰይጣን አዳምና ሔዋንን ሊያስት እንደዛ ነው የመጣው ስለዚህ መጣና ምንድነው ያላቸው ተሰውሮ በእባብ ማትበሉት ዛፍ አለ አላት ሔዋንን ማትበሉት ፍሬ አለ አላት አዎ ሁሉም ፈቅዶልናል ግን ከዚህ ዛፍ እንዳትበሉ ብሎናል ለምን መሰለሽ የበላችሁ ቀን እኮ እናንተ አምላክ ትሆናላችሁ እግዚአብሔር ምንድነው ያለው የበላችሁ ቀን ትሞታላችሁ ሰይጣን ምንድነው ያለው የበላችሁ ቀን አምላክ ትሆናላችሁ ተመልከቱ ይሄ ማለት ምን ማለት ነው የእግዚአብሔር ቃል እንዴት እንዳጣመመው እዩ ለዚህ ነው እኮ ክብር ይግባው በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና የኔና ያንተ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ሲያስተምር ምዕራፍ 7 ቁጥር 13 ጀምሮ እስከ 15 ታነቡት የበግ ለምድ ለብሰው ከሚመጡባቸው ተንኮለኞች ተጠበቁ በጠባቡ መንገድ ሂዱ የበግ ለምድ ለብሰው ከሚመጡባቸው ሰይጣን ነኝ ብሎ አይመጣም
ካዲ ነኝ ብሎ አይመጣም። እውነተኛ መስሎ ነው የሚመጣው። አገልጋይ መስሎ ነው የሚመጣው። ስለዚህ ተጠበቁ ያለን አምላካችን ኢየሱስ ክርስቶስ ይሄንን ነው። ከእባብ መጠበቅ ነው። ከሐሰተኞች ተንኮለኞች ሰራተኞች ሐዋርያት ብለው ራሳቸውን ከሰየሙ መጠበቅ ነው። ስለዚህ ካዲያን ስራቸው የተንኮለኞቹ ስራ ጳውሎስ ሐዋርያ እንደነገረን ምንድነው? የእግዚአብሔርን ቃል ሁሉ ጊዜ ምን ማድረግ ነው? ማጣመም ነው። እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው ነው የሚለው። ይሄ የቅዱስ ጳውሎስ ቃል ነው። የእግዚአብሔር ቃል የሚነግረን ሁሉ ጊዜ የሚነግረን ይሄንን ነው። ለዚህ እኮ ነው ጌታችን ክብር ይግባውና ቅድም እንዳልኳችሁ የበግ ለምድ ለብሰው ከሚመጡባችሁ ተጠበቁ እንዳለ ሐዋርያው ጳውሎስም ለፊልጵስዩስ በጻፈው መልእክቱ ምዕራፍ 3 ቁጥር 2 ላይ ከውሾች ተጠበቁ፣ ከክፎችም ሰራተኞች ተጠበቁ፣ ከሐሰተኞችም መገረዝ ተጠበቁ። ይታወቃል። ምን የማይታወቅ ነገር አለ እንዴ? ምንም ስለ እግዚአብሔር ወንጌል የማያቅሰው መጥቶ ዩቲዩብ ላይ ሲያስተምር የምትሰማ ከሆነ ካንተ ኦርቶዶክሳውያኑ የራስ ውሳኔ ነው። ስለ እግዚአብሔር የማያቅሰው አንድ ኳስ ተጫዋች መጥቶ ስለ ኢየሱስ ልስበክ ሲል የምትሰበክ ከሆነ ያንተ ጉዳይ ነው። አንድ ሙዚቀኛ ዛሬ ተነስቶ እንትን ሆኛለሁ ተለውጫለሁ ጌታን ተቀብያለሁ ሰባኪ ነኝ ብሎ ሲነሳ የምትሰማ ከሆነ አንተ ኦርቶዶክሱ ባጭሩ ከንቱ ነህ፣ ሰነፍ ነህ፣ ራስን አታውቅም፣ ከማን እንደምትሰማም አታውቅም። ዮሐንስ አፈወርቅ ቅዱሱና ሊቁ በረከቱ ይድረሰንና አንድ መጽሐፍ ከማንበብ በፊት ደራሲውን ወቀው ነው የሚለው። ዝም ብለህ አንብብ አይልም። ደራሲውን ወቀው። ከማን ነው የምትሰሙት? ማን ነው የሚያስተምረው? ማን ነው የሚነግረው? በእባቡ ድምጽ ተሰብከህ የረከስክ ኦርቶዶክሳዊ ሞልተሃል፣ የቆሸሽክ ተነድፈሃል። እንተ ንስሐ ያስፈልግሃል። ስለዚህ እግዚአብሔር ቃል የሚነግረን ከክፎች ከውሾች ተጠበቁ፣ ከክፎች ሰራተኞች ተጠበቁ፣ ከሐሰተኞች መገረዝ ተጠበቁ። ፊልጵስዩስ ምዕራፍ 3 ቁጥር 2 ላይ 3 ጊዜ ነው ተጠበቁ የሚለው። 3 ጊዜ ነው ተጠበቁ የሚለው። ከማ ተጠበቁ? አንደኛ ከውሾች፣ ሁለተኛ ከክፎች ሰራተኞች፣ ሶስተኛ ከሐሰተኞች መገረዝ ተጠበቁ። ተጠበቁ ተጠበቁ ተጠበቁ። እየተጠበቅን ኦርቶዶክስ ራስን ተጠበቃል። ካተጠበቅ ተበልተሃል። ስለዚህ የእግዚአብሔር ቃል የሚነግረን ሐሰተኞች ተንኮለኞች የዲያብሎስን አሰራር የሚሰሩ ሰዎች አሉ። ገላትያ ምዕራፍ 1 ቁጥር 6 እና ቁጥር 7 ላይ ስትመለከቱ ወንጌሉ ያው አንድ ወንጌል ነው አለ። አንድ ወንጌል ነው ያለው አለ። ማለት የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ ተብሎ የተሰየመው የኢየሱስ ወንጌል አንድ ወንጌል ነው። ገላትያ የሚነግረን ስለዚህ ነገር ግን ምንድነው ካላችሁ ምዕራፍ 1 ቁጥር 6 እና ቁጥር 7 በተለይ ቁጥር 7 ላይ እርሱ ግን ሌላ ወንጌል አይደለም፣ የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ወንጌሉ ግን ያው አንድ ወንጌል ነው፣ ሊያጣምሙት የሚነሱ አሉ። እንዴት ነው የሚያጣምሙት? እንዴት ነው የእባቡ ድምጽ የሚኖራቸው? እንዴት ነው ዲያብሎስ የሚሰለጥንባቸው? ለምሳሌ ሰሞኑን ካሉት ክርክሮች እንውሰድና ነገሩን ነኝ። ምንድን ነበረ መነሻው? ቤዛ ኢየሱስ ክርስቶስ ብቻ ነው፣ ፍጡራን ቤዛ አይባሉም። ድንግል ማርያም ወላዲተ አምላክንም ቤዛ እያላችሁ የምትዘምሩት ልክ አይደለም የሚል የተሳሳተ ትምህርት ሰጡበት፣ ይታረሙበታል። ስለዚህ እባቡ ምን ፈለገ? ሰይጣን በእባቡ አድሮ ህድረት አለ አድሮባቸው የእባብ ድምጽ ባላቸው ሰዎች አድሮ በክፉ ሰዎች አድሮ ምን ፈለገ? ጳጳሱ ልክ የነሱ ሰው እንደሆኑ ለማስመሰል። ዝም ብሎ ሲያምርህ ይቀርም ይባል አባባል አለና ይሄ አሁን ከንቱ ነው። ግን ምንድነው ለመስለም አንደኛ እሳቸው ማባበል የሚችል መስሎታል፣ ልክ ወደሱ እንዲመጡ እንደሚመስሉት። ይሄ አይሆንም። ሁለት ብጥብጥ በኦርቶዶክስ መክፈት። ተመልከቱ፣ በኦርቶዶክስ ብጥብጥ መክፈት እንዲጣላ እርስ በርሱ እሳቸውንም የማይገባ ቃል እንዲናገር። በነገራችን ላይ ኦርቶዶክስ ሆናችሁ ቃሉን በሐሳብ ተቃውሙ እንጂ በስድብ በማይገባ ነገር
ንስሐ ገቡበት እሳቸውንም ልክ ለዛ ነገር ስተት ይቅርታ ጠይቁ የሚለውን ቃል እንደተናገርን ሁሉ እናንተም ከእግዚአብሔር ጋር ተነጋገሩ ይቅርታ ጠይቁ ምክንያቱም በክፉ ቃል ምንም ነገር እንድናደርግ እግዚአብሔር አይፈቅድም ኦርቶዶክሳውያን ጭራሽ እንደ ጴንጤ መሳደብ ጀመራችሁ እንዴ ኦርቶዶክሳውያን እንደ ጴንጤ ሆናችሁ እኮ በቃ መሳደብ ጴንጤዎች እኮ የሚሳደቡት እኮ ብዙ የሚናገሩት የእግዚአብሔር ቃል ስለሌላቸው እኮ ነው በተለይ ከኦርቶዶክስ የወጡ ጴንጤን የሚሉ ሰዎች የሚሳደቡበትን ምክንያት ልንገራችሁ ትምህርት የላቸውም በመጀመሪያ መምህር ዘበነ እንዲህ ያለ ዛሬ ብሎ አስተምሮ ነው 2 ቀን 3 ቀን የሚያወራው መምህር ከሌ እንዲህ ብሎ አስተማረ ብሎ ነው 3 4 ቀን የሚያወራው አባ ገብረ ኪዳን እንዲህ ብሎ አስተምሩ ብሎ ነው 3 4 ቀን የሚያወራው ተመልከቱ መምህር ብርሃኑ አድማስ እንዲህ ብሎ አስተማረ ብሎ ነው 3 4 ቀን የሚያወራው መምህር ቃለ ጥበብ እንዲህ ብሎ አስተማረ ነው የሚላችሁ መምህር ጳውሎስ እንዲህ ብሎ አስተማረ ዲያቆን ሄኖክ እንዲህ ብሎ አስተማረ ከሌ እንዲህ ብሎ አስተማረ ተመልከቱ መጋቢ ሐዲስ ሸቱ እንዴት እንዲህ ብሎ ይናገራል እንዲህ በሚል ነው እንጂ አባ ከሌ እንዲህ ያሉ ነው እንጂ ትምህርት የላቸው እስቲ መተው መጽሐፍ ቅዱስ ገልጠው ዛሬ የምንማማር ነው ብሎ ይሄን ያስተምሩ ይጀምራሉ ድንገት ሊጀምሩ ይችላሉ ሃሌሉያ ዛሬ የምንማረው በቅዱስ ጳውሎስ መልእክት ምዕራፍ እንዲህ ላይ በተነገረው በሱ ላይ ነው የምንማረው ብሎ ትንሽ ጀምራ በኦርቶዶክስ ገድል ላይ ይላል በድርሳን ላይ እንዲህ ነው ተጽፎ ከዛ ድርሳን ነገሩ እንኳን ማርያም ይላል ዛሬ ላኩልኛሉ አመሳሰሉ ራሱ እንዴት ጸያፍ ነው ማርያም ቤዛዊተ ዓለም ማርያም ልጇ ቤዛ ስለሆነ እሷን ቤዛ እንላታለን እንደሱም አይደለም ከፈለክ እና ልጁ ግንበኛ ስለሆነ እናትኝቷን ግንበኝት እንላታለን ነው ራሱ ግንብ የሆነ አሳሰብ ነው ይሄ ለራሱ ይሄ ከምን አይነት ጭንቅላት ራሱ እንደሚወጣ እንዴት ነው የሚያመሳስለው ተመልከቱ እስቲ ግንበኝትና እመቤታችን ለማዋረድ ተመልከቱ ጸሎት ባልዳፍ በሰው ከንፈሩ ይሄ ነው በቃ የነሱ ስራ መውደቅ ነው መርከስ ነው መቆሸሽ ነው ድንግልን መስደብ ነው ልጇን እንደው እንወዳለን እናትን አንወድም ይሆናል ይሄ ነገር የማይመስል ነገር ለሚስት አትንገር ይባላል ገንፎ ባሬራ ለሰሚው ግራ ይባላል አያችሁ አካይዱን አያችሁት የእባቡን አካሄድ በምን መልክ እንደሚመጣ ስለዚህ በእነዚህ ሁሉ ነገሮች ተመልከቱት ጥሩ እንግዲህ ነጥቡ ምንድነው እኛ ኦርቶዶክሳውያን ኢየሱስ ቤዛ ሁሉ ዓለም ነው የሚለውን ቃል በእውነት ማናቀው ነን ዛሬ ማለት ጀመሩ ብሎ እባቡ ሊያገሳ ይጀምራል በስናው ሊረጭ ይጀምራል የልደት ቀን ዓለም ተሰብስቦ የሚያዩን እንደው ዝም ብዬ እንኳን ልንገራችሁና በእያንዳንዷ ቤተክርስቲያን የሚዘመር የልደት ቀን ጌታ የተወለደ ቀን ገና ሲሰቀላለም የተወለደ ቀን ላሊበላ አስታውሳችሁ ቅዱስ ላሊበላ ከላይ መላእክትን የመሰሉት ከታች ሰውን የመሰሉት በሰላም በሰማይ በምድርም ለሰው ልጆች የሚለውን ሚስጥር እኮ ነው የሚያሳየው ከላይ መላእክት ከታች ሆነው የሚዘምሩት የለም ቤዛ ሁሉ ዓለም አታስታውሱትም እና ኦርቶዶክስ አሁን እንደው መቀለጃ አትሆንም አንተ እባብ ዳሩ ያደረብህ አሁንም አቅጣጫ ስለሚያስትህ አታቀው እንጂ የዛን ቀን ምንድነው የምንለው ቤዛ ኩሉ ዓለም ይሆን ተወልደ እና አይደለም እንደው ስንዘምረው ሁሉ ስትዘምሩት ሰንበት ተማሪው እናንተ ሁላችሁ ምእመናን ሁሉ ምን እያላችሁ ነው የምትዘምሩት ቤዛ ኩሉ ዓለም ይሆን ተወልደ ያርለም እንዴ ቤዛ ኩሉ ዓለም ይሆን ተወልደ ሌላ መዝሙር አለን እንደኛ ከኛ በላይ ፉጨት አላሉ ሰውየው አፍ ማሞጥ አላሉ እና ይሄንን ቤዛ ኩሉ አለች ዛሬ ልትለይ ነው እንዴ ሳጥና ይልፈር
የተገሰስክሙን የታሰርክሙን እስርህ ይጥበቅ ዛሬ ያላችሁት አንዳች ነገር ሳታስተውልኮ አሁን ይሄ ዝማሬ የሚዘመረው እንኳን ላሊበላ ላይ ከ12ኛ ክፍለ ዘመን ጀምሮ ነው እንገርህ ማርቲን ሉተር አልተጸነሰም አረ የስንት ዓመት ልዩነት እንዳለው አታውቅም እንዴ በዛ መካከል የ300 ዓመት ልዩነት አለው አባት ሳይወለድ ተመልከት እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤዛ ሁሉ ኢየሱስን ቤዛ ያለችው አሁን ሰሞኑን ያለችው ተመልከት የተንኮለኞቹን የሐሰተኞቹን አሰራር አካሄድ ልንገራችሁ የሰይጣን አካሄድ ነው ያያችኋለሁ የእግዚአብሔርን ቃል ማጣመም ነው አሁን እኛ ስንነጋገር የነበረው ስንማማር የነበረው መጀመሪያ ቤታችሁ አይደለም መጀመሪያ ይሄንን ማወቅ አለባችሁ ነገሩ ስዳደግ ሰው ስዳደግ ነው ባለጌ ሰው ባለጌ ነው ትልቅ ሰው ሲመጣ ኖር አይልም መላእክት አታከብሩ እመቤታችን አታከብሩ ሽማግሌ አታከብሩ ኖር አትሉም ስዳደግ የሚባለው ያ ነው ስዳደግ ነው የሚባለው ክብር የለም ሰው ቤት ግብት ብሎ ሰው እንደፈለገው ላውራ የሚልበት 8ኛው ሺህ ስለሆነ ይቻላል ስለዚህ አካይዱን ስታዩት እኛ ድንግል ማርያም ቤዛዊተ ዓለም ትባላለች የምትባልበት መንገድ ይሄ ነው የሚል ነው ክርክሩ ኢየሱስ ላይ አይደለም ያለቀ ጉዳይ ነው ቤዛ ሁሉ ዓለም ነው የምትለው አንተ የዓለም ቤዛ ነው የምትለው ልክ ነህ እኛ የዓለም ቤዛ ነው እንላለን ካንተ ቀድመን ነው የምንለው ከኛ ነው የሰማኸው እንደውም ከኛ ነው የሰማኸው ቤዛ የሚል ቃል የግዕዝ ነው በነገራችን ላይ የግዕዝ ቃል እየተጠቀምክ ያለው አልገባህም እንጂ በላቲን ተጠቀም የጀርመን ሉተር ከሆነ ሐሳብህ ቤዛ የሚል ቃል አታገኝም ግዕዝ ነው ቃሉ ራሱ ቤዛ ተውሰህ ራሱ ከማ ተውሰህ እንደምታወራ እንኳን አታውቅም የግዕዝ ቃል ነው እና ቤተክርስቲያን ያላት መነጋገሪያ ቋንቋ ነው ግዕዙን ይዛ የተቀመጠች የኦርቶዶክስ ተዋሕዶ ቤተክርስቲያን ናት ስለዚህ እየተነጋገርን ያለነው ስለ ኢየሱስ ቤዛነት አይደለም አሁን ክርክሩን ሰዎች ሲልኩልኝ ምን ወደ መናዙረውታል ክርስቶስ ቤዛ አይደለም ክርስቶስ ቤዛ ነው ክርስቶስ እሱ አይደለም እሱ ምንም ጥያቄ የለው ክርስቶስ ቤዛ ሁሉ ዓለም ነው እንዴት ሲባል ደግሞ ዓለም የሚያውቀው ነው በቀራንዮ አደባባይ ተሰቅሎ ደሙን አፍሶ ቀድሞ በከብቶች በረት ተወልዶ ሙስና መቃብርን አጥፍቶ መርገመ ሥጋ መርገመ ነፍስ እንደምስሶ የዲያብሎስን መንፈስ አስሮ በቀራንዮ አደባባይ 13ቱን ሕማማተ መስቀል ተቀብሎ በአምስቱ ቅንዋት ተቸንክሮ ደሙን አፍሶ ሥጋውን ቆርሶ ያዳነን ይሄ በኦርቶዶክስ ነው የሚታወቀው እንጂ ጌታ መጣው ዓለም ጣዖት ሲያመልክ እኮ ኢትዮጵያ እግዚአብሔርን የምታመልክ ሀገር እኮ ናት ስለዚህ እሱ ላይ አይደለም ክርክሩ ስለዚህ ወዴት አዞሩት ወደዛ አዞሩት ስለ ድንግል ማርያም ቤዛነት አሁንም እኛ የምናነሳው ልብ በሉ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የፈለገ ቦታ ተሄዶ ቢጠየቅ ድንግል ማርያም ተሰቅላ አድናለች ቢሉ አንድም ሰው ይሄንን አይቀበልም ያላልነውን ስለዚህ ሰይጣኑም እንደሚለው ያልተባለውን እንደተባለ የተባለውን እንዳልተባለ በቃ ሰይጣን ማለት ይሄ ነው ተንኮለኞቹም ሰራተኞች ያ ነው ሐሰተኞቹም አገልጋዮች ያ ተጠበቁ የተባለውን ከነዚህ ነው ተመልከቱ ያልነውን አላሉም ይሉናል ያላልነውን አሉ ይሉናል ምክንያትን ቆርጥ ዘንድ ከካህዲያኑ ይሄን እላለሁ እንዳለ ጳውሎስ ሐዋርያ እኔም ይሄን እላለሁ ስለዚህ በመተነጋገሩበት ጊዜ መስመሩን ይዛችሁ በዩቲዩብም በቲክቶክም በመተነጋገሩበት ጊዜ ከመስመሩ ሳታልፉ ይሄ ነው የኛ መነጋገሪያ ይሄ ነው የኛ ነጥብ ብላችሁ በዛ መንገድ ነው የምትነጋገሩት የድንግል ማርያም ቤዛነትን በተለያየ መንገድ ቤዛ የሚለውን ቃል ራሱ ተንተነዋል በስንት መንገድ ቤዛ እንደሚባል አምላክ የሚለው ለምሳሌ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴን አምላክ አድርጌያለሁ ሲል
ፈጣሪ ሰማይና ምድርን ፈጠረ ብለን ነው እኛ ሙሴ ፈጣሪ ነው ብለን እንቀበላለን? ተመልከት። ቃሉ ግን ምንድነው? ላንጉዌጅ ኦፍ ሊሚቴሽን አለ። በፍልስፍናው ትምህርት ቤት የሚሰጥ ነው። ወይም ሊሚቴሽን ኦፍ ላንጉዌጅ፣ የቋንቋ ውስንነት። ይሄ ውስንነት ቃሎቻችን አንድ ነገር የምንገልጽበት የተለያየ አገላለጽ ሊኖር ይችላል። ስለዚህ ሙሴ ለምሳሌ አምላክ አድርጌያለሁ ሲለው ሰማይና ምድርን ፈጥራል ማለት አይደለም። እመቤታችን ቤዛ ስንል ተሰቅላለች ማለት አይደለም። ወዴትም ልታጣምሙት አትችሉም። ሙሴን ደግሞ በሌላ ስፍራ ቤዛ ነህ ብሎታል ለእስራኤል። እመቤታችን ለኛ ቤዛ ነው፣ አማላጃችን ናት። ቤዛ ሁሉ አለማለት ለሚቀበላት ሁሉ አማላጅ ናት። አንድ ነገር ግን በዚህ ነገር ላስጨብጣችሁ፣ ማርያም አማላጅ ናት? አዎ ታማልዳለች። አይደለችም? አታማልድህ። በቃ ይሄ እኮ ነው ነገሩ። ማርያም አማላጅሽ ናት? ምን አልሽ? አዎ ታማልድሻለች። አይ አማላጅ አይደለችም፣ አታማልድሽ። ይሄ እኮ ነው የኛ ትምህርት። የኛ ትምህርት እኮ ይሄ ነው። ኢየሱስ አማላጅህ ነው? ኦርቶዶክስ አይ አምላኬ ነው። እንግዲያው ለፍርድ ሲመጣ ዳኛ እሱ ነው። አንተ ሌላውስ ምን ትላለህ? ኢየሱስ አማላጅህ ነው? አዎ አማላጄ ነው። ለፍርድ ወንበር ላይ ሲቀመጥ ዳኛ ሲሆን ምን ልትል ነው? መልስ የለህም። አንድ ጊዜ በመስቀል ላይ ደሙን አፍሶ አስታርቆናል። አለቀ። ከማን ጋር አስታረቀን ለሚለው ደግሞ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከራሱ ጋር አስታረቀን። እኛ ምን እንለዋለን መስላችሁ? ክርስቶስን ራሱ ሰዊ፣ ራሱ መስዋዕት፣ ራሱ ሰውቶ ራሱ ተወካፊ። እንደዛ ነው የኔና የናንተ አምላክ። ክብር ምስጋና ይግባው። ኢየሱስ ክርስቶስ ቤዛ ነው? አዎ ማንም ጥያቄ የለውም። መዝሙራችን፣ ቅዳሴያችን፣ የአትናቴዎስን ቅዳሴ ብታዩት እሱ ነው የሚነግራችሁ። የዮሐንስ አፈወርቅን ቅዳሴ የሚነግራችሁ እሱ ነው። የሁላችን ቤዛ የቅዳሴ ጊዜ ብታዩ የሚነግረን እሱ ነው። እኛ ቅዳሴያችን ሁሉ እሱ ነው። መጽሐፋችን ሁሉ እሱ ነው። መዝሙራችን እሱ፣ ማህሌታችን እሱ ነው። ድጓችን እሱ ነው። ሳታታችን እሱ ነው። ቀርነ መድኃኒትን አይደለን የምንለው ወገኖቼ? እኛ እኮ ከዚህ በፊትም ብያቸዋለሁ፣ ስለ ኢየሱስ ራሱ ስምህ ይጣፍጣል ነው የምንለው እኛ። ይሄ ማንም ብሎትም አያውቅም። በሌላው ዓለም እንደዚህ የሚለውም የለም። እኔ የጀርመንን ሃይማኖት ይሁ፣ የአውሮፓን ሃይማኖት ይሁ፣ የኖርዌይ ስካንዲኔቪያን ይሁ ወይም የአሜሪካን ሃይማኖት ይሁ ከኛ ወስደህ ልትለው ትሞክራለህ አንተ እየወሰድከው እንጂ እኛ ጋር በየቀኑ ኢየሱስ ክርስቶስ ጥዑመ ስም ለዘይጼውዖ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ። ዜማችን ይሄ ነው። ኢየሱስ ክርስቶስ ጽዋ መድኃኒት ለዘይጸምዖ። ተመልከቱ። ህብስተ ሕይወት፣ ጽዋ መድኃኒት፣ ጥዑመ ስም፣ የሚጣፍጥ ስምህ። እንደሱ አለ እንደምንለው እኛ ገርሉ፣ ቅዳሴው፣ ድርሳኑን ይሄንን ጨምራ ነው እንጂ ምንድነው የምንናገረው? በዚህ ርዕስ ላይ ደግሞ አለኝ መመጣበት፣ በደንብ የምመጣበት አለኝ። ምክንያትን እቆርጣለሁ ከካዲ እንጂ ቅዳሴ ላይ እናንተ ብላችሁ ሰግዳችሁ ታውቃላችሁ? ለኢየሱስ ደግሞ ስለ ቤዛነቱ ልትነግረን ትሞክራለህ እንዴ? ጅብ የማያውቁት ሀገር ሄዶ ቁርበታን ጥፉልኝ አለ። ኢትዮጵያ ላይ አይሰራም። እናውቀዋለን እንጂ በቅዳሴያችን ሁሌ የምንለው አለ እንዴ? ዝውዕቱ ትዝ ይላችኋል ኦርቶዶክሳውያን? ዝውዕቱ ጊዜ ዕጣን ህሩይ ምዑዝ አታስታውሱትም እንዴ?
እፍረት ምዑዝ ኢየሱስ ክርስቶስ ንዑንስ ገድሎቱ ወንቀብ ትእዛዛቲሁ ከመ ይስረይለነ ኃጣውኢነ እፍረት ምዑዝ ኢየሱስ ክርስቶስ ምዑዝ ሽቶ ኢየሱስ ክርስቶስ ነው። ንዑ ንስግድ ሎቱ ኑ እንስገድለት። ይሄ ነው ኢየሱስ። ኑ እንስገድለት። ደግሞ መስገድ ብቻ አይደለም፣ ሶላፊዴ ብቻ አይደለም። እንደ ማርቲን ሉተር ሶላፊዴ ፌዛሎን በቃ በእምነት ብቻ ድኛለሁ፣ ሶላ ግራቲያ ግሬስ አሎን በጸጋው ድኛለሁ እንደፈለኩ ሆናለሁ የለም። ንዑ ንስግድ ሎቱ ወንቀብ ትእዛዛቲሁ ትእዛዙን እንጠብቅ፣ ትእዛዙን እንጠብቅ፣ ሕጉን እንጠብቅ። የምትወዱኝ ከሆነ ትእዛዜን ጠብቁ። ማቴዎስ 7:1 ጌታ ሆይ ጌታ ሆይ ማለት መንግሥተ ሰማያት አይገባም። ዕውር አብርቻለሁ አላቀም፣ ለምጻም አንጽቻለሁ አላቀም፣ ጎባጣ አቅንቻለሁ አላቀም። ለምን? ተንኮለኛ ሰራተኛ ነህ፣ ሐሰተኛ ሰራተኛ ነህ። ወንድምህ እባብ ነው፣ አባትህ ሳጥናኤል ነው። አዳምን ያሳትክ ሔዋንን ያሳትክ ዛሬ ብዙ አዳሞች ብዙ ሔዋኖች በእናንተ ምክንያት የሚስቱ ስላሉ ወንቀብ ትእዛዛቲሁ ኑ ንስግድ እንስገድለት፣ ትእዛዙን እንጠብቅ። ቀጥሎስ ከመ ይስረይለነ ኃጣውኢነ ኃጢአታችንን ይቅር ይለን ዘንድ። እኛ ጋር ኢየሱስ ኃጢአታችንን ይቅር የሚል ነው። በስሙ የኃጢአት ስርየት ይሰበካል አለ ቅዱስ ሉቃስ ሲጽፍ ወንጌሉን ምዕራፍ 24ን ተመልከቱ። በስሙ የኃጢአት ስርየት ይሰበካል። ሞትን ድል አድርጎ የተነሳው ኢየሱስ ይሰበካል። በእኛ ቤተክርስቲያንም ይሰበካል። በየዕለቱ እኮ ነው። ገና ከቤተልሔም እኮ ስንመጣ ገና እንማራለን። ኧረ እንኳን ተነሳችሁ ጥሩ ነው፣ እንድንማር ይረዳናል። ኦርቶዶክሱም የተኛው ይነቃል፣ ይቀሰቀሳል፣ በእውነት በወንጌል ይመራል። ተሳዳቢ የሆነ ኦርቶዶክስ ደግሞ አያስፈልግም። አዋቂ ኦርቶዶክስ ነው የሚያስፈልገው። የተማረ የተመራመረ ኦርቶዶክስ ነው፣ እንደ አባቶቻችሁ እንደ እናቶቻችሁ። አንባቢ ኦርቶዶክስ አንባቢ ነው። ኦርቶዶክስ እኮ ጠዋት ተነስቶ ውዳሴ ማርያም ገልጦ ያነባል፣ ዳዊቱን ገልጦ ያነባል። ሌላ ቦታ የለም። ይሄ ኦርቶዶክስ አንባቢ ነው። ምክንያትን ቆርጥ ዘንድ ይሄን እላለሁ። ሐሰተኞች ግን በዚህ መንገድ ይነሳሉ። ቤዛ ሁሉ ዓለም ነው እንግዲህ መዝሙራችን ሁሉ እና ኢየሱስ ክርስቶስን እንነግርሃለን። አታውቀውም። ያንተ ኢየሱስና የኛ ኢየሱስ ይለያያል። እሱ ነው እኮ ችግሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 4 ብዙ ሐሰተኞች ይመጣሉ ተጠበቁ፣ ብዙ ክርስቶሶች ይመጣሉ ተጠንቀቁ። የትኛው ክርስቶስ ነው ያንተ? ብዙ ኢየሱሶች ይመጣሉ፣ የትኛው ነው? ብዙ መሲሖች ይነሳሉ፣ የትኛው ነው ያንተ? የኛ ግን አንድ ነው። የድንግል ማርያም ልጅ የአብ ልጅ ነው። ሰማይና ምድርን የፈጠረ እሱ ኃያሉ አምላክ ስሙ የተመሰገነ ይሁን። ስለዚህ በምትነጋገሩበት ጊዜ የሰይጣንን አሰራሩን አንስተውም እንዳለ ጳውሎስ ሐዋርያ እንዳትስቱት። ነጥብ ይዛችሁ በነጥብ ላይ ነው የምትነጋገሩት፣ በመስመር ነው የምትነጋገሩት። ለዚህም ደግሞ አምላካችን ራሱ ባለቤቱ ኢየሱስ ክርስቶስ የሚረዳ አምላክ ነውና ይረዳችኋል። የድንግል ማርያም ምልጃም ከሁላችን ጋር ይሁን። የሰማነውን ሁሉ በልቡናችን ያሳድር። ረድኤቱን ቸርነቱን ሁሉ ከኛ ጋር ያድርግልን። የመጨረሻ ቃሌ ሐዋርያት ሳይሆኑ ሐዋርያት ነን የሚሉ፣ ነብይ ሳይሆኑ ነብይ ነን ለሚሉ ባለ ራእዩ አቡ ቀለምሲስ ቅዱስ ዮሐንስ ወልደ ነጎድጓድ በረከቱ ይድረሰንና በራእይ 2 ቁጥር 9 ላይ የሚናገረው ቃል አለ። ይልቁንም በቁጥር 20 ላይ የሚናገረው ነገር አለ። አንደኛ ራእይ 2:9 መከራህን ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንም ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድንን የሚሉት የሚሳደቡትን ስድብ አውቃለሁ። በኦርቶዶክስ ላይ ያለው ፈተና ሁሉ ይታወቃል። በቅዱስ ቤተክርስቲያን ላይ ያለው ፈተና ሁሉ ይታወቃል። ራእይ 2 ቁጥር 20 ዋናው መልእክት። ዳሩ ግን ነብይ ነኝ የምትለውን ባሪያዎቼንም እንዲሴስኑና ለጣዖት የታረደውን እንዲበሉ
የምታስተምረውን የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍህ ነገር አለኝ ነብይ ነኝ የምትለዋል። ስለዚህ ክርስቲያኖች ለሐሰተኞች ትምርታችሁ ትግስት እንዲኖረው ያስፈልግም። ማስተማር መምከር። ስለዚህ በዩቲዩብ በቲክቶክ የምትሰሩ ለምታረጉት ግን መጠየቅ ከመምህራን መድረስ። ምክንያቱም መልስ እንሰጣለን ብላችሁ ራሱ መልስ መስጠት የማትችሉ አንዳንድ ሰዎችን ስላየው ነው። በመማር ግን በርካታ ነገሮችን ማድረግ ይቻላል። እባብ ከምድር አራዊት ሁሉ ተንኮለኛ ነበረ። ቅዱስ ጳውሎስ ደግሞ ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ ያለውን ያመጣና በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 12 13 14 ላይ ደግሞ ሐሰተኞች ሐዋርያቶች ተንኮለኞች ሰራተኞች አሉና ተጠበቁ እንዳለ እንድንጠበቅ ያስፈልጋል። ለዚህም አምላካችን ይርዳን። የሰማነውን በልቡናችን ያሳድር። ስለ አንዱ ፈንታ 30 60 100 ያማረ ፍሬ እንድናፈራ የአምላካችን ረድኤት ከኛ ጋር ይሁንልን። ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ያስተማረን የመከረን አዶናይ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ይህን ቃል የሰማችሁ ሁሉ ሌሎች ይማሩበት ዘንድ ለሌሎች አድርሱ። እግዚአብሔር የልባችሁን ሐሳብ ይፈጽምላችሁ። አዲስ ከመጣችሁ እንኳን ወደ እግዚአብሔር ቤተሰብ መጣችሁ። በየዕለቱ የሚሰጠውን ትምህርት ተከታተሉ። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ፊቱንም ያብራላችሁ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሰማዩ አምላክ ሁሉን ለሚገዛ ለርሱ ለታረደው በግ ለኢየሱስ ክርስቶስ ክብርም ምስጋናም ግናይም ውዳሴም ይድረሰው። ሀገራችንን በዓይነ ምሕረቱ ይመልከትልን። ሁላችሁንም ይጠብቃችሁ። በሚቀጥሉት ወሳኝ ነጥቦች ለመምህራን ሊቃውንት ሌሎችም ማስታወስ የምፈልጋቸው ነገሮች አሉ። በተለይ ገድልና ድርሳንን መጽሐፍ ቅዱስን በተመለከተ ያሉትን ያድርሰን። ጸሎታችሁ አይለየኝ። ሰላም ሁኑልኝ።